በዛ ራሱን ስኬቱን የሚለካ ሰው ሆኖ ነው የተገኘው። እንደ መንግስት ነው ብለን እንዳናምነው ትግራይ ክልልን ማይቆጣጠር አማራ ክልልን ማይቆጣጠር ባለመቆጣጠሩ የመጣውን ክፍተት እንኳን ኃላፊነት መውሰድ የማይችል ሌላው ላይ ያንን ችግር ለመለጠፍ ሲብጨረጨር የሚታይበት ሁኔታ ነው። አንድ መንግስት በዚህ ደረጃ የማይቆጣጠረው ክልል ካለ አስተዳደር ወይም ደግሞ ለሉዓላዊነት ሊያወራ አንደበትም ሊኖረው ባልተገባ ነው። ይህንንም ምንም ሳታፍር ሳትሸማቀቅ አደባባይ ወጥተህ ይህንን ስትናገር ከዚህ በላይ አብይ አህመድ መንግስት መሆን ያቃተው መንግስት ለመሆን አቅም ላይ ያልደረሰ በ8 ዓመቱ ከራሱ እንኳን መማር ያልቻለ እንደሆነ ትረዳዋለህ። እስቲ አንዳንዶቹን እያነሳን እንነጋገርበታለን። ከኢኮኖሚ አንፃርም ያነሳዋል። 17 ዓመት 11 ቢሊዮን ዶላር ነው አጠቃላይ ከውጭ ያገኘነው ገቢ። እኛ ግን ይህንን በአንድ ዓመት አሳካ ነው ይላል። የኢኮኖሚ ባለሙያዎች ዘንድ በደንብ በትንታኔ ቢቀርብ ምን ያህል ሰውየው ከሚናገረው ነገር ጋር ዕውቀትም ትምህርትም እንደሌለው በደንብ የምታይበት። እስቲ አንዳንዶቹን እያነሳን በስፋት እንነጋገርበት። ለምሳሌ ሱዳን ሻዕቢያ ዓለም ያው ኤርትራ መንግስትና ወያኔ ተባብረው ሊመጡ ይሄ ነገር ድሮ ያለፈበት ፋሽን ነው። ደርግን በዚህ መልኩ አዳክሞት ጥለውት ሊሆን ይችላል። አሁን ግን አይሰራም። እነሱ አይደለም ሌላም ቢተባበር ሌላም ቢመጣ ብሎ የገለጸው ምናልባት ግብፅን ነው። በስም አልጠራትም እንጂ ግብፅን ለማንሳት ነው የፈለገው። ሌላም ቢጨመርበት የኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት ላይ የሚጥለን አይደለም ብለዋል። እስቲ ባጭሩ እንስማው። ትናንትና ሻዕቢያና ወያኔ ከሱዳን ጋር ተባብረው ደርግን ጥለዋል። አሁን እንደዛ ተባብረን እንጥላለን የሚል ምኞት እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ሙሉጌታ እንግዲህ እንዲህ ስለ ሉዓላዊነት በደንብ አፉን ሞልቶ አይኑ ሳይርገበገብ የሚናገረው ትግራይ የምትባል የኢትዮጵያ አካልን መርገጥ የማይችል ሰው ወደ አማራ ክልል ለመሄድ ከሰማይም ከምድርም በመሳሪያ በሜካናይዝ በድሮን በጀቶች ታጅቦ የሚንቀሳቀስ ጋምቤላ ክልል ያ ሁሉ የባዕድ ታጣቂዎች ሲርመሰመሱ አንድም ሰላም ማስከበርም ሆነ ጋምቤላ ኢትዮጵያውያንን ወደ እረፍት እንዲወስዱ ወደ ሰላም እንዲመጡ እንኳን ጥረት ማድረግ ወይም ደግሞ አቅም ኖሮት ያንን ማስተካከል ያልቻለም በተለያዩ የኢትዮጵያ የድንበር አካባቢዎች ሱዳን ድንበር ላይ ኢትዮጵያ መሬት እኮ እስካሁን በሱዳን ኃይሎች ተይዟል። ወደ ደቡብ ምዕራብ ኢትዮጵያ እኮ በብዙ 100 ኪሎ ሜትሮች እኮ የባዕድ አገር ታጣቂዎች ገብተው የወረዳ ስም ቀይረው ሰንደቃችንን አውርደው የራሳቸውን ሰቅለው ወርቅ አውጥተው እስኪወስዱ መንግስት ያለም እኮ አይመስልም። እንዲህ አይነት ሀገር የሚመራ ሰው ነው እንግዲህ ፓርላማ 4 ኪሎ ቁጭ ብሎ በዚህ አይነት ሁኔታ ጠረጴዛ እየደበደበ ስለ ሉዓላዊነት የሚናገረው። እንግዲህ ከስር መሰረቱ ማለት ያስፈልጋል ብዬ አስባለሁ። መሳይ ምንድነው እያለ ያለው የግለሰ የሚለውን አድማጭ ተመልካቾቻችንም የደርግ አገዛዝ ወይም ደግሞ የመንግስቱ ኃይለማርያም አገዛዝ በወቅቱ ጠንካራ የሆነ የደህንነት መዋቅር ነበረው። ሌሎች አደረጃጀቶችም ነበሩት እና በዛን ወቅት ኤስፒኤል የሚባለውን የደቡብ ሱዳን ታጣቂ ኃይል ኢትዮጵያ ውስጥ ጭምር በማስገባት ድጋፍ ያደርግ ነበረ የሱዳን መንግስት እንዲወጋ ማለት ነው። እና በወቅቱ እንቅስቃሴ የሚያደርጉት የሱዳን መንግስት ደግሞ በተለይ ጀነራል ዜናዊን ደግሞ በተቃራኒው በማቆም በተለይ ፖርት ሱዳን ከአረብ ሀገርም ከተለያዩ ሀገሮች የሚመጡላቸውን መሳሪያዎች ድጋፍ እየተቀበሉ የኢትዮጵያን መንግስት እንዲወጉ ከፍተኛ ጥረት ይደረግ ነበር። ታሪክ ምጸት ነው። በተመሳሳይ አሁንም የአብይ አህመድ አገዛዝ የሱዳን መንግስት ለማዳገም የአርሴፍን የሚባለውን የኤምቲ አምታን ዳጋሉን ጦር እየደገፈ ነው። የደርግ አገዛዝ በወቅቱ ለኤስፒኤልኤም ወይም ደግሞ ለደቡብ ሱዳን ታጣቂ ክንፍ መሳሪያ የሚያቀርብ ነበር። የመረጃና ደህንነትም ድጋፍ ይሰጥ ነበር። አብይ አህመድ እንዳደረገው ሁሉን አድርጓል። በኋላ ላይ ግን የሱዳን መንግስት የመንግስትነት ቅርጽ ስለነበረው ከዓለም አቀፍ ኮሚኒቲ ጋር ግንኙነት ስለሚያደርግ ከዛ በተጨማሪ ደግሞ ኢትዮጵያ ውስጥ የነበሩት በተለይ የወያኔ እንቅስቃሴ በኋላ ላይ የኢዴን ሌሎቹ እንቅስቃሴ አድርገው የሻዕቢያ እንቅስቃሴ አድርገው ፍጻሜው ባያምርም የደርግ አገዛዝ እንዲወድቅ ሆኗል። በዛ ሂደት ውስጥ አብዛኛውን ወይም ደግሞ አንበሳውን ድርሻ የተወጣችው ሱዳን ነች። መለስ ዜናዊን ከሱዳን ጉት ኃይል የለም፣ ሱዳኖች ረፉ፣ ኤርትራኖች ረፉ፣ ሌሎች ኃይሎችም ረፉ ነው ያለው። እንግዲህ ስም ያልጠራውን ሌሎች ሀገራትን እኛም አንጠራም። ስለዚህ አሁን እንደ ደርግ ጊዜ አይደለም። አሁን ዘመኑ የኤአይ ዘመን ነው። ስለዚህ ውጊያችንም የኤአይ የሆነ ነኝ የሚል ነው።
መሳይ እንደምትረዳው አድማጭ ተመልካቾቻችንም እንደሚያውቁት እሱ የሚኩራራበት አንድና አንድ ነው። ሁለተኛም ዓላማ ያለው ወታደር የለውም። ውጊያ አድርጎ ማሸነፍ የሚችል ወታደርም የለውም፣ አዋጊ መኮንንም የለውም፣ ጀነራልም የለውም። ስለዚህ አንድና አንድ የመውጫ መንገዱና የመዳኛ መንገድ ብሎ የሚያምነው ድሮኑ ነው። ድሮንም እሱ መንግስቱ ነው እየገዛ ያለውን መሳሪያ እነዛም መንግስት የሆኑት አካላት ይገዙታል። እኮ እንዴት እንደሚያስብ እንዴት እንደሚናገር ግራ ነው የሚገባኝ። ኤአይ ነው ካለ ሌላ ነገር ሮቦት መቼም አሜሪካ የምትዋጋበት ነው ሮቦት እሱ የሚይዝበት እድል የለውም። መቼም ባለፈው የመሰረተው ይሄ ኤአይ ዩኒቨርሲቲ ነው ምናምን ሰርቶ መቼም አምርቷን አይለንም። ከዛ በተጨማሪ ራሻ የምትዋጋበት የዚህ በ2000 እና $1000 የሚገዙ በፋኖ ኃይሎች በየቀኑ በስናይፐር እየተመቱ የሚወድቁ እነዛን ይዞ አሸንፋለሁ ብሎም ካሰበ የቂልነት ነው እና ለማስፈራራት የውስጡን ፍርሃት ለማስታገስ ፓርላማ ላይ የመጣ የሚበሸረክበት እና የፖለቲካ ድንቁርናውን በአደባባይ የሚገልጽበት እውነት በጣም ያሳዝናል፣ በጣም ያበሳጫል። እና አጠቃላይ ያየሁት የተረዳሁት ነገር ቢኖር ከፍተኛ የሆነ አደጋ ከፊቱ ላይ እንደተደቀመ ከዛ እነዚህ እሱ ይተባበሩብኝ ነው ያላቸው አካላት ትብብር አድርገናል ብለው መግለጫ ቢሰጡ የ4 ኪሎን ቤተመንግስት ለቆ ወይ ጅማ ወይ ባሌ ወይም ደግሞ የሆነ ቦታ የሚገኝ ነው ይመስለኝ ከዛሬው ንግግሩ ታየውትና እንዳስተዋልኩት እና ከፍርሃት ካልሆነ በስተቀር እነዛ አካላት ጥምዶ ፈጥረናል ብለው ባልተናገሩበት የህዝብ ለህዝብ ውይይት ነው እያደረግን ያለ ነው። የፋኖ ኃይሎችም መጥተው በተደጋጋሚ እንደተናገሩት የህዝብ ለህዝብ ውይይቶች እየተደረጉ እንደሆነ እናውቃለን። እኛ ግን በዚህ ሂደት የለንበትም እያሉ እየተናገሩ ባለበት ከዛ በተጨማሪ አንድ አውደ ውጊያ ከፋኖ ጋር ተዋግቶ ማሸነፍ ያልቻለ አገዛዝ የሌሎች ሀገራትን መንግስታት ኑግጠሙኝ እያለ በአደባባይ በፓርላማ ጥሪ የሚያቀርብበት እውነት በጣም አሳዛኝ። የአይ ነው ውጊያው ካለ እነሱም የማይታጠቁበት ምንም ነገር የለም። ድሮን ነው እሱ እያሽከረከረ እየወሰደ ያለውን ከባህር ዳር ቴክኖሎጂው ብቻውን የሚያውቀው ነው የሚመስለው። በቃ ኤክስክሉሲቭሊ አለመማር እኮ ነው ሰዎች። ቴክኖሎጂው ሌሎቹም እንደ መግዛት እንደማይችሉ ኤርትራና ምናምን የድሮ ጊዜ ነው አለ። ከዛ በኋላ እኮ ነፃ ወጣች ኤርትራ አይደለ? እንዲያውም አገር ሆነች እንጂ አሁንማ በፈለገችው መንገድ የፈለገችውን ማድረግ ትችላለች። ፋኖንም መደገፍ ትችላለች። ኢጅፕት ማነው ወያኔንም ከፈለገች እሷ ራሷ እየገዛች የምታመጣው ወይ ሌላ ሰዎች የሚያመጡላት ማለት ነው። ለእሷ የምትፈልገው ነገር የፈለገችውን ታገኛለች። በኢንዲፐንደንስ ስትራግል በእርዳታ የምታገኘው የነበረችው መንግስት ሆና ራሷ ትገዛዋለች ማለት ነው። ስለዚህ ድሮን የራሱ ብቻ መጫወቻ መሰለው። አይገባውም፣ አልተማረም። ሰዎቹ በእንደዛ አይነት ሶሉሽን ቢመጣ ኖሮ በአየር ብቻ የሚደረግ ቢሆን ኖሮ ባይዘወይ እስከ ስንት ነው 500,000 የሚሆኑ አሜሪካንስ ምናምን ኢንቮልቭ ነበሩ ይባላል ቪየትናም ውስጥ አይደለም። ሰዎቹ ትንሽ እዚህ ጋር እንደማየው ጉግል ብታረጉ 1,736,000 አሜሪካ አርሚ ፐርሰናል እዛ ነበሩ ቪየትናም ውስጥ፣ ሳውዝ ቪየትናም ውስጥ። ኦኬ ግን እንግዲህ ይኸውላችሁ ያኔ አሜሪካ 2,700,000 የሚሆኑ አርሚ ነበሯት እና አብዛኛው እዛ ቪየትናም ውስጥ ነበር። 1,736,000 ወታደር እዛ ነበረ። ሰዎች ይህ ሁሉ እግረኛ ገብቶም አልቻለም ቪየትናም ውስጥ። ይሄ ሰውዬ ደግሞ የሚተማመነው በአየር ነው አይደለም? በአየር ከሆነ ደግሞ እስኪ ቪየትናም ውስጥ እንዴት ነበረ ስንል እመኑ አትመኑ 12,000 የአሜሪካ ሄሊኮፕተርስ ተካፍለዋል ጦርነት ውስጥ። 5,600 ከነሱ ደግሞ ዲስትሮይ ያደረጓቸው እነዛ ቪየትናሞች 12,000 ነው የምላቸው ያለው። ስለዚህ ግን አያነብም፣ አልተማርም። የተማሩ ሰዎች አማካሪዎች የለውም። ሰዎች ጦርነት በአየር የሚደረግ አይደለም። መተህ መግባት አለባት ሳምፖይንት አየሩም ሌሎቹም ያላቸው እሱ ብቻ አይደለም እንደዛ የሚያደርገው። ሰዎቹ በዚህ እለቀዋለሁ ፍጹም መከራው ሌላ ነገር ነው። ሰዎቹ እንደገለጹት ነው የተገለጸው።
ያው ወደ ወንበዴ ነገር ተለውጧል። ከአሁን በኋላ እንግዲህ መጠበቅ ነው መውደቁ እስኪወድቅ ድረስ ግን ኢትዮጵያን ያጠፋታል። ኤርትራን ግን ሊነካ አይችልም። ነካ ካረገ ግን በ3 ቀን ውስጥ አዲስ አበባ ይገባል ሻዕቢያ። ይህንን ፕሮሚስ አደርግላቸዋለሁ። ከአስመራ ይዞ የመጣሁት ሜሴጅ ነበረ ካን ፖለቲሽን ከነካን በ2 ሳምንት ውስጥ አዲስ አበባ አለን ብሎናል። ይሄ ደግሞ እውነት ነው። አሁንማ በኦሮሞ ስትራግል እና በአማሮች ስትራግል እንደዚህ የተኮላሸው መንግስት አዲስ አበባን ብቻ ሆኖ ጠበቃ መሆን የማይችል ስለሆነ ዝም ብሎ በአፍ ብቻ ነው። ዋናው ግን ምንድነው? ሂ ሃዝ ናትን ሉዝ ሁሉም ነገር አጥቷል። ሰው እኮ አንድ ነገር ካለው ብቻ ነው አለሁ የሚለው አይደለ? ይሄ ግን ምንም ነገር ለምሳሌ አንድ ውሸታም 100 ጊዜ ዋሽቶ ከታወቀ በኋላ ከዛ በኋላ እውነተኛ ነኝ ብሎ ቢቀርም ቢሻሻል ቢገለበጥ ሞቶ ካልመጣ በስተቀር አብቹ በፍጹም ሊያምነው የሚችል ሰው የለም። ወድቋል። ምን እንደሚያደርግ የጄኖሳይዳል ጨካኝ ናሲስት መሆኑን የኢትዮጵያ ሕዝብ ያውቃል። ስለዚህ እዛችሁ ፓርላማ ሆኖ የሚያደርጉለት ሰዎች ይዟል። እስከዛው ድረስ ይጠብቃል። ምንም ነገር ወደኋላ ማለት አይችልም። የሚያፍርበት ነገር የለም አሁን። ምክንያቱም የኢትዮጵያ ሕዝብ ስለጣለው እና ጽምደው ብቻ ሰዎች ጽምደው ብቻ በዛ ደግሞ ሁሉም ነገር ይስተካከላል ብዬ ለማምነው እና ደህና ሁኑልኝ ኢትዮጵያውያን። ይሄ ሰውዬ ግን አስተዳዳሪ ነው ተብሎ እንደ መንግስት ቆጥሮ የሚያዋራው ኤርትራውም የለም፣ ሌሎቹ አላውቅም። እኛ ግን ይህን ሰውዬ እንደ መንግስት አንቆጥረው። ስለዚህ ኢትዮጵያውያን ቶሎ ብሎ መንግስታቸው እስኪቀይሩ ድረስ እንጠብቃለን ማለት ነው። ዲስትሪቢዩት አድርጉት። የጽምዶ መንፈስ ነው ይሄ የምነግራቸዋለሁ። ኢትዮጵያውያን ላቪው ቻው። Thank you.